ጨረቃ ታምሪያለሽ በጣም አፋልጊኝ ጨረቃ እስካገኘው ወዴ ከዘመን መቁጠሪያነት አንስቶ በሰዎች ህይወት ውስጥ የገዘፈ ስፍራን ይዛ ከሰማይ ሆና ምድር የምታበራ ውባ ጨረቃን ዛሬ የውበቷን ሚስጥር እንመለከታለን። በከያንያን ዘንድ ያላት ቦታ ከፍ ያለ ነው። ፍቅርን፣ ሐሳብና ናፍቆትን ለመግለጽ እንዲሁም በርካቶች ቃል ኪዳንን የሚያስሩባት የውበት ተምሳሌትም ጭምር ናት። ከያንያን ጨረቃን በተለያዩ የኪነ ጥበብ ስራዎቻቸው አብዝቶ ከመጠቀምን ባለፈ በስስት ያዩታል። ለመሆኑ ጨረቃ በኪነ ጥበብ ውስጥ ያላት ውክልና ምንድነው? በምሽት ጨረቃ በዚህ ጨረቃ አንቺ ሴት ብትሆኚ ወንድ ጨረቃም ቢፈጠር ትበዙ ነበር በሰማይ ጨለማ የማይኖር በምድር። ጨረቃ ከመውጣቷ በፊት መምጫ መንገዷ ፀሐይ መግቢያ አይደለ? ቀለሟ ራሱ ይገርመኛል። ያ ሰዓት ያለው ቀለም ለኔ ቢዩቲ ናት እንዳልኩ። መምጫዋ ደግሞ ፀሐይ የሚገባበት እንትን ያለው እንደ ሳሊ ቀለሙ ይገርመኛል። በጣም ይገርመኛል። በጣም ይገርመኛል። እንደገና የማታ በጨረቃ ሰዓት ያለውን አየር ወዷለሁ። ጨረቃ የመጀመሪያው ሳምንት ትወጣለች፣ ትወለዳለች። በጣም ትንሹን አዲስ ጨረቃ፣ ግማሽ ጨረቃ ትሆናለች ሁለተኛው ሳምንት፣ ሙሉ ጨረቃ ትሆናለች ሶስተኛው ሳምንት እያለ እዛ በኋላ ደግሞ ወደ ግማሽና እንደገና እያነሰች ሄዳ ትጠፋለች። ጠፍ ጨረቃ ይሆናልና ሙሉ ጨለማ ይሆናል። ሰውን ስታይ እንደዛ ነው። ውክልናዋ እኔ እንደሚመስለኝ ሰው ስለ ራሱ ነው ለጽፍ የሚችለው። ስለ ራሱ ሲጽፍ የሚወክልለት አካል ይፈልጋል። ያ እሱን ሲፈልግ ደግሞ ጨረቃ ነው በቅርብ የሚያገኛት። ከራሱ ባህሪ ጋር ቀደም ብለን እንዳወራ ነው የሚገናኝ ባህሪ ያላት ጨረቃ ሆና እሷ ሆና ያገኛታል። ሙሉ ሆና በምትወጣበትና ዝቅ በምትልበት ጊዜ የሰዎችን ስሜት የሚያነሳሳ ጉዳይ ነገር አላት። ለምሳሌ ጸሐፊዎች እንዲጽፉ፣ ገጣሚዎች እንዲገጥሙ፣ ሰዓሊዎች እንዲስሉ የሆነ ስሜት የምትፈጥረው ነገር አለ ይባላል። ገብተዋል። ለምሳሌ የስነ ጽሁፍ አምላክ ሚውዝ የምንለው ነገር አለ አይደለም? የስነ ጽሁፍ አድባር የምንለው ነገር እንደዛ አይነቱን ታነሳሳለች ይባላል። ደግሞ ፍቅረኛሞች ጨረቃን እያዩ ይዝናናሉ። ሲዝናኑ ደግሞ የተለየ ስሜት ያድርባቸዋል እና ጨረቃን ያፈቅራሉ። ገብተዋል። በማፍቀራቸውም ደግሞ ፍቅረኛሞች ምን ይባባላሉ? አንቺ ጨረቃ ምስክር ሁኚ፣ እኔ ካንተ ላለለይ፣ አንተም ከኔ ላትለይ እየተባባሉ ኢቭን ቃል የሚገባቡባት ነች ጨረቃ። ያ ደግሞ ስሜት ሰዓሊዎች በስዕላቸው፣ ገጣሚዎች በግጥማቸው ሁል ጊዜ ጨረቃ የሆነ የምታስተላልፈው ወይም በሰዎች ውስጥ የምትለቀው ስሜት አለ። ያ ስሜት ደግሞ ለመጻፍም ለመሳልም ለመሳሰለው ነገር ያነሳሳልና ጨረቃ ልዩ የሆነ ውበት ያላት፣ ልዩ የሆነ በሰዎች ውስጥ የምታሰርጸው የተለየ ስሜት አለ። አንድ ግጥም ነበረኝ በፊት። አንቺ ሴት ብትሆኚ ወንድ ጨረቃም ቢፈጠር ትበዙ ነበር በሰማይ ጨለማ የማይኖር በምድር። በጨለማ ውስጥ ነጭተሽ ፈክተሽ ወጥተሽ ታምሪያለሽ ምናምን እያላት ከዛ ይህንን ይላታል። አንቺ ሴት ብትሆኚ ወንድ ጨረቃም ቢፈጠር ትበዙ ነበር በሰማይ ጨለማ የማይኖር በምድር። ያው የጨለማ ቢዩቲ እንዳለው ነው እዛ ግጥም ላይ የተሰራው፣ ግን የጨረቃ ብርሃንን እንትን ለማለት ነው። ለገጣሚ የሚታይ ነገር አንድ ንብረቱ ነው፣ እንደ ማቴሪያል ሊጠቀመው የሚችለው ነው። ጨረቃ ያጽፋል። ስለ ፀሐይ ተጽፏል ብዙ። የሚታይ ነው፣ በደንብ ይታያል፣ ውበቱ በደንብ ይታያል። ሌላ እንዳልኩ አብዛኛው አፍቃሪ በጨረቃ ዟሪ ነው። መስክሪ ጨረቃ ብሎ ምስክርነት ይጠራታል። የኔና የሷን አንቺ ነሽ ያየሽው። ትልቅ ሆነን በጨለማ በቃ በስራ ትደክማለ፣ በጨለማ የምትቀጥረው አይኖርም። ወጣት እያለ ግን ተደብቃ ነው የምትወጣው ከሰፈሯ ትንሽ ራቅ ብለሽ በቃ ሱቅ ያስቀጠብቅሻለሁ በቃ እሺ ብለህ ነው የምትሄደው በጨረቃ ለፍቅር በወጣትነት
በማይምረው ጊዜ የሆነ ሰዓት በኋላ እኮ አያምርም። ሰው መክዳት አታውቂም ብዬ ስለገመት ፍቅሬን ተቀበይኝ ጨረቃ አንቺን ወደድኩ 2017 የታተመ መጽሐፍ ነው። አሁንም በገበያ ላይ አለ እና እዚህ መጽሐፍ ላይ ከ11 ካላነሱ 11 ግጥሞች ላይ ጨረቃ ተሳትፏላት ወይ እኩልናላት ወይ ማንጸሪያ ሆና ቀርባለች። ብቻ ባንድም በሌላም የጨረቃ ተሳትፏል ማለት ነው። ከዚህ መጽሐፍ ላይ ያላለም ያለም ጠርናፊ ስም የለም የሚል ግጥሜ ላይ ፀሐይ አቃጣይዋ ጨረቃ አንጠልጣይዋ መብረቅ እሳታሙ ዳመና ሽንታሙ ሰማይ አስማታሙ ያለ ማጣበቂያ ጨረቃ ከፀሐይ ኮከብ አንጠልጣዩ ያለ ጠጣር ጀርባ ሰማያት አዛዩ ዓለም ሁሉም ካንቺ በታች በስምሽ ተከታች። ስለ ዓለም ስጽፍ ጨረቃ አንዷ የዓለም ክፍል የሁለንታ አንዷ ክፍል ስለሆነች ልጽፋት ይግድ ይሆናል ማለት ነው። ስንት ቀን ፈጀብህ የሚል ግጥሜ ላይ ብርሃን ዓለምን በነቢብ ስትፈጥር በሌ ስታነጣ በቀን ስታጠቁር በቀን ስታነጣ በሌ ስታጠቁር ጨረቃና ኮከብ እንዴት ተዋደዱ ከዋክብት ጨረቃን እንዴት አልናቋትም ሙሉ ግማሽ ሆና ሩብ ስትሆን የትም የብርሃን ጌታ ብርሃን ሳያንስህ ምነዋ ጨረቃን መቁረስ መግመስ እባክህ ጨረቃን ሙሉ አድርግልን እኛም እሷን አይተን ግማሽ ሩብ ሆነ። ግጥም ላይ ግን ትመጣለች ተደብቄ ያሽኮረመምኳት ልጅ ትዝ ትለኝ ይሆናል። እሷን ልጽፍ እችላለሁ። ጨረቃ ናት ያየች ጨረቃ የለች ኮከብ ሰማይ ብቻዋን ቀልታ ያለቀሳይን መስላ ከብዳ ቀዛ ቀልታ ድንቡልቡቃ በመጥፋቷ ሳናዝንላተኛ ፈክተን ከዋክብትን ሁሉ አትንቀን በጨለማው ተያየንባት ልክ ልካችን ታወቀ የብርድ ጉልበት ተናቀ ስጋ ስጋ ለስጋ ነፍስ ከነፍስ ፎነቀቀ የማደሪያቸው በር ሲዘጋ ሁሉ እያየን ማረቤን አያቸው ወይ እያየን የማደሪያቸው በር በስስጋ ቢሰራ ከፍትላት ነበር ይላል። ጨረቃና አንተ ነገ ያላችሁት እና አዎ አላዘንኩላትም ነው እኮ የሚለው። ቀልታለች ከብዳ ቀዛ ቀልታ ድንቡልቡቃ እሷ በመጥፋቷ በእንትን በማለቷ ሳናዝናተኛ ፈክተን ከሷ ተሽለን ብርሃናችን ከሷት ሳናዝናተኛ ፈክተን ከዋክብትን ሁሉ አስንቀን ከዋክብት እኮ ከኛ ነው እንትን የሚወስዱት ብርሃን አስንቀን በጨለማው ተያየንባት ልክ ልካችን ታወቀ የብርድ ጉልበቱ ተናቀ ስጋ ስጋ ለስጋ ነፍስ ከነፍስ ፎነቀቀ ይላል እና በቃ እሱ ነው የሚያሳውሰኝ እሱ ጋር ነው እና ከፍቅር ጋር የተያዘ ነገር ነው ያለኝ። በጠራ ጨረቃ በኩለ ሌሊት አይኖቿ ያበሩ እንደ ከዋክብት ሳማት ሳማት አሉት እቀፋት አላወላወለም ወጣቱ ታዘዘ ወገቧን አንገቷን በእጅና እጁ ያዘ ከንፈሩ በረአድ ወደ አፏ ተጠጋ ምንም እንኳ ጡቷ እንደ ሾህ ቢዋጋ ጣቷ በመሆኑ የጉማሬ አለንጋ ጆሮ ክንዱን ሰማው በጥፊ ሲናጋ በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት ዋ ትእዛዝ መፈጸም ዋ ምክር መስማት ይላሉ አብየ መንግስቱ። ይሄንን ግጥም የጻፉት እንግሊዝ ሀገር ትምህርት ላይ ሆነው አንዷን እንግዲህ ጓደኞቿ ሂድ እንትን ብላለች ሂድ እንጂ ተከተላት ሳማት ብለዋቸው ሄደው ሲስሟት ነው ጆሮአቸው። እውነተኛ ታሪክ ነው ሲያወሩ እውነተኛ ታሪክ ነው። በጠራ ጨረቃ ብለዋል አብየ መንግስቱ። ጥበብና እድገት ከሚለው መጽሐፍ ላይ እነዚህ የተለያዩ ታሪኮች ናቸው። እዛ ውስጥ ደግሞ ትንሽ ምን እንደሚል ታውቃለህ አርስቱ? በጠራ ጨረቃ በጠራ ጨረቃ ወፎች ሲዘምሩ መንፈስን ሲያረካ ሲጣፍጥ አየሩ ወንዞች ፏፏቴዎች ሲሰማ ድምፃቸው አራዊት ሲጮሁ በየበኩላቸው ከተማው ጸጥ ብሎ በሮችም ተዘግተው የሰው ልጆች ሁሉ በሰላም ተኝተው ኮከቦች በብዛት አብርተው ሲታዩ ደስ የሚያሰኝ ሆኖ አጊጦ ሰማዩ ቆም ብለን በማድረግ የዚያን ዕለት ማታ ስናወጋ ነበር የፍቅር
ጨዋታ ያ ቀን ትዝ እያለኝ ልረሳው አልችልም ፍቅርን ለማሸነፍ ብርቱ ነኝ አልልም ካንቺ ለመለየት አልችልም ፈጽሜ ትዝታሽ አይጠፋም በህልሜ በውኔ ያንቺ ነኝ እስክሞት ተከተተ በቃ ምርኮኛሽ ሆኛለሁ በጠራ ጨረቃ። አሁን ምስክር ትፈልጋለህ ስለሆነ ነገር ስትጨነቅ እንትና ነበር እንደዚህ ስትለኝ እሷ እንትናም ነበረች እናትየውም ነበሩ በቃ ይመስክሩ እንደማለት ነው። የለም ማንም ምስክር ስትጠራ የለም ሌሊት ነው ጨረቃ ናት ያለችው እባክሽን ፍረጂኝ መስክሪልኝ እየለመንክ እኮ ነው ተማጽኖ ነው። ውሸታም ብትሆንማ እንትን ትላለህ እኮ የሞት ሰው ትጠራለህ። አትዋሽም በቃ አንቺ ነሽ ያለሽው ፍረጂኝ አቦ አልክደም ብላኝ ነበር እኮ ሄደች ምናምን ያጠፋው ጥፋትም ካለ ጨረቃ አቦ ይቅርበኝ እንደ አምላክ እኮ ነው ይቅርበኝ እንዲህ በፊትሽ ነበር ያልኩት አልቻልኩም መቀጠል ይቅር ልትላት ትችላለህ እንደ አምላክም ልትያት ትችላለህ። ጀስት ሰዎች ማናገር የሚፈልጉት አለ አይደል የሆነ ነገር ሲሉ የሆነ ነገር ማናገር ይፈልጉ አይደል ያንን ደሞ እቺ ጣፋጯን ነገር በጣም በትልቁ ከፍ ብላ ለሁሉም የሚያቃት ማንም ሰው ሊጠራት የሚችለውን ስታይ እሷ ናት ለሁሉም አለች እሷ ከሷ ጋር ነው ያወራሁት እሷ ናት ያየችኝ ሰዋሽም ስቀጥፍም እውነቴንም ስናገር ስጎደም ስቆምም በቃ ይተሽኛል ሁሉም የሚያቃትን ነው መጣራው። ከፍቅረኛው ጋር ሆኖ ያሳለፋት ጊዜ ምን ጊዜም በቃ አይረሳም ገባ አያ ቀደም ያልነው ፍቅረኞች በዛች በጨረቃ ሲገናኙ ቃል ይገባባሉ ለራሱ ደግሞ የሚገባው ቃል አለ ይቺን ፍቅሬን እስከመጨረሻው አንቺ ጨረቃ አንቺ ምስክር ሁኚ እንደማለት እኮ ነው። በጠራ ጨረቃ በፍጹም በቃ ሰዎች ተኝተዋል የራሳቸው አዋፋትም የራሳቸውን እንትን ጎጆአቸው ገብተዋል እኔ ግን ካንቺ ጋር ነበርኩኝ ያን ቀን ስለዚህ እስከሞት ድረስ ያቺን የጠራች ጨረቃ አረሳም። ውበት ነው ደስታ ነው መረጋጋት ነው ሰላም ነው ከዛ የሐዘን መገለጫ ነው። ይሄ ነው ብለህ አንድ መስጠው አይደለም የሐዘን መገለጫ ሊሆን ይችላል። ሙሉጌታ ተስፋዬ የጥምቀት ጨረቃ ይልና ተስፋውን ነው የሚገልጽባት ከጥምቀት በኋላ ሌላ አዲስ ተስፋ አዲስ ህይወት አዲስ ጉዞ ስለሆነ የጥምቀት ጨረቃ ነው የሚላትና እንደ ድፎ ዳቦም ነው በዛ መልኩ ነው የሚገልጻት። ሰለሞን ሳህለን ስታይ እናቷን ጨረቃ ይላል ያማል የሚል ህመምተኛ መጽሐፉ ላይ እናቷን ጨረቃ ይላል ሄዶ ምን አውቶቡሱ ያማል አይደል አውቶቡሱ ያማል ሚኒባሱ ያማል ላዳ ታክሲው ያማል የማይጎል የሰው ጎርፍ ደራሽ ማዕበሉ የንባ ቃጥሉ ምን ብዬ ልንገርሽ ያማል ይሁሉ ይላል። ደሞ ለሷ ግጥም እናቷን ጨረቃ ምን ብዬ ልንገርሽ የሚያማል በቃ ይልና ለምንድን ነው ይሄን የሚያል በቃ ሚላት ምን ብዬ ልንገርሽ የሚያማል በቃ አንደኛ በጣም የሚወዳት ናት እሷን የሷን በደል መናገሩ ራሱ የምትወደውን ሰው በደል መናገር በራሱ ሌላ ህመም ነው አይደል እና የተለያየ እንትን ነው የሚሰጣት አየህ ይሄ ነው የምትለው አይደለም ለህመም ትመጣለች ለደስታ ትመጣለች ለፍቅር ትመጣለች ስለዚህ ያን እንትን ይያለ እየተቃኘ ነው የሚሄደው ከሱ ጋር እየተያዘ ነው የሚሄደው። ለስዕሉም ለግጥሙም ልዩ በረከት ነች። ልጆች ሆነናል አይደለም ጨረቃ ድንቡሎቃ አጼ ቤት ገባቻው ቃ ያልንኮ እንጫወታለን አይደል እንዴ ያ ራሱ ለጨረቃ ያለውን እንግዲህ ትውፊት ሆኖ ህፃናትም ትልቅ እስክንሆን ድረስ እንደገና ደግሞ እኔ የማስታውሰው አንድ ዘፈን ነበረ ምን ይላል መሰለ ዘፋኙ ተዘራ ኃይለ ሚካኤል ነው የክብር ዘበኛ ዘፋኝ ነው። ኩኩሉ ገና ነው አልነጋም ሌሊቱ እያሉ ትንንሽ ልጆች ሲጫወቱ እኔ ግን ትልቁ ከህፃናንሽ ጨረቃን ፀሐይ ነች አልኩኝ ተመልሼ የሚል ዘፈን አለ ገብቷል። እንዴት አይነት ቆንጆ እንትን አለው ገብቷል። ስለ ጨረቃ ብዙ ነው እንግዲህ ብዙ የሀገራችን ድምፃውያን ነዋይ ሌሎችም ብዙ ናቸው ዘፍነዋል ጨረቃን። ከስነ ጽሁፍ አንፃር እኔ ምጽፋት ጨረቃ ሌላ ናት አንተ ምጽፋት ጨረቃ ሌላ ናት። አንዳንዱ ደግሞ የራሱ ጨረቃ አለው ሊያድንበት የሚችል
አልቃሻ ሰው ሊኖር ይችላል። እኔ ጨረቃን ሳይ ለቅሶ ነው የሚታወቀኝ። ለምን ሲል እንዲህ ያዘናለኝ እንዲህ ያዘናለኝ እንዲህ ያዘናለኝ። ብዙ ጊዜ እነዚህ ነገሮችን የማስበው ማታ ነው። ማታ አልቃሽ ነኝ ሊል ይችላል። የራሱ ጨረቃ አለው።